እስኪ ቤተክርስቲያን ከመሄዴ በፊት ቤቱን ላጠዳለሁ። ይኸው ተወለደ ያለ መድኃኒት ያለ መድኃኒት ያለ መድኃኒት እሰይ ነው። ተመስገን አምላኬ በሰላም ያሳደርከኝ ለዚህ ቀን ያበቃኝ ተመስገን። ዛሬ ደግሞ ልደት ነው። ታዲያ ለልደት የሚሆን ስጦታ ምንድን ነው ይዤ የምሄድ ይሆን? ያው ድንገት ብር ይኖር ይሆን ስጦታ? ተመስገን ዛሬ ደግሞ እንዴት ቀን ደስ ይላል። ተመስገን ስጦታም አለኝ። ታዲያ ስጦታን ይዤ ለመሄድ በጠዋቱ ታጥቤ ተዘጋጅቼ መሄድ አለብኝ። ደግሞ ነጋ። ምን አይነት ቀን ነው የዛሬው? ቀን ደግሞ በጠዋቱ በጣም ደብሮኛል። በቃ ዛሬ ፓርቲያችን ሊበላሽ ነው ማለት ነው። ደግሞ እኮ ከእጅ 5 ሳንቲም የለኝም። እማዬ እንዳትቀር ትናንትና ሰጥታኛለች። አሁን ምን ነው የማደርገው? ምንድን ነው ሲያመጣ እግዚአብሔር ይመስገን። አላየኋችሁም የነበር ስራ ታናያየው። እንኳን አደረሳችሁ። እንኳን አብሮ አደረሰ። እመቤት አቤት። ብር ወስደሻል? እኔ አልወሰድኩም። ክዱ ብር ወስደሃል? ገንዘብ ሳልበል ብንግዛ ታዲያ ሌላማ ያ ማን ሌባ? ኧረ እኔ ማለት ነው እየሰማሁ ነው። ሌባ እያልከኝ ምንድን ነው? ሆናችኋል። ኧረ ተይውማ። ብሩን ቤትም ጥሎ ወስጃል እኮ ነው የሚለኝ። አንቺ አይተኸዋል ነው ያለው። አንቺ ደግሞ ያገባሽ ምንድን? ኧረ እባክህ ወንዱ፣ ኧረ እባክህ ታናሽ እኮ ነው። እማዬ ደግሞ ታናሽ ቢሆን ታላቅን ሌባ እያልክሽ ተብሏል እንዴ? ናሁን የታስቀምጠው ነው ይኸውልሽ እማዬ ልቡ እኮ ጠፍቷል። የሰንበት ተማሪ ነገር ከአንዷ ላይ ጆፌ ጥሎ ይሆናል። የት ጆፌ? ምንድን ነው ስደድፎህ? ሰው ያልገባውን ሲጠይቅ በጣም ደስ ይለኛል። ጆፌ ማለት የሀገር ውስጥ ጆፌ ነው። ልክ እንደውስ ዝም በል እስኪ። ምን ያላታበት አሳብር እናንተ ሰዎች ልጁ ደረሳሉ። እናንተም ነው እየነቀነቃችሁ የምታስታውሱ እንጂ በቃ እሰጥሃለሁ። እሺ አይማ ዛሬ የቀና በዓል ስለሆነ ስጦታ ልወስደው ነበር። እንግዲህ ስጦታውን እግዚአብሔር አልፈቀደውም ማለት ነው። ያሰብከውን ስጦታማ ይዘህ ትሄዳለህ። እኔ ግን እሰጥሃለሁ። አይማ ችግር የለውም አለኝ። እማዬ እኔ ግን 5 አድርገህ ነው የሚገኝ። እኔ እኮ እዚህ ቤት ምን አይነት ጭልፊት እንደገባ ነው ግራ ግብት የሚለኝ። የትናንት ነው ብር አለቀ እባክሽ። ትናንት ሙራድ ጋር ሄዶ አሁን ቀንሶበታል። እቺ ደግሞ ከይነስበት ነው ታውቂ ሙረጃ አድርግሽ እንዴ? ኧረ እባክህ አንተ ልጅ፣ ኧረ እባክህ ተው ልጀታው፣ ሰው ሁሉ ተው ልጀታው። እማዬ አሁን ብሩን ስጪኝና እኔ ልሂድበት። የት ነው የምትሄደው? ዛሬማ በዓሉን አስመልክቶ ከጅምባ ወጣ ብለን እንዝናናለን። የሚገርምሽ ነገር ይሄ ትኬት 200 ነው የተገዛ። ያለ ትኬቱ ደግሞ መግባት አይቻልም። ስለዚህ ብሩን ስጪኝ፣ ብሩ ያስፈልገኛል። ቀኑ ምን እንደሆነ ታውቃለህ? ግን ዛሬ በገና ቀን በፍጹም ልብ ጌታ ለሰው ልጆች ያለውን ፍቅር የምታሳይበት ቀን እንጂ እንደዚህ በኃጢአት በጭፈራ የምታሳደው ጊዜ አይደለም። አበባ አትፈላሰፍ። እኔ አንተን ፍልስፍና የምሰማበት ጊዜ የለኝም። ለእኔ ግን የገና የላባደሮች ቀንም እኩል ናቸው። አዎ መቼ ልዩነትን ታውቃለህ? በሁለቱም ቀን ትጨፍራለህ፣ ትዘፍናለህ፣ ኃጢአት ትሰራለህ። ኧረ ተው ወንድሜ ንቃል እንዴ! ሰው እንደው ዩኒቨርሲቲ የሚያክል ነገር ገብቶ ጥሩ ወጥቶ እንዲህ እንደው ግን አግቼ ነበር። ዩኒቨርሲቲ የምትባል ልጅ አገባሁኝና ነገር ግን በሰዓቱ አልግባባ ብዬ ፈታኋት። ከሌለው ግን ይከብዳል ማለት ነው። ዩኒቨርሲቲ ከፍተኛ ትምህርት እንኳን ትዳር ማለት አይደለም፣ ዝም ብሎ ሲቀባጥር ነው።
እሺ ናሆሜ ድሮስ የእሱን ነገር መች አወኩትና ይህ ዩኒቨርሲቲ የሚባለው እንዳለማወቄ ነው እንጂ እንደው አንተ እኮ ኖርሽ ይባላል ቢያንስ ዩኒቨርሲቲ የሚባለው ነገር ሳታውቂ ትኖሪያለሽ። ያኔ ደግሞ ስትሞቺ ሰው ሞተ ሰው ነው ሰው ወይኔ ይላል። አያንቺስ ኧረ ይህ ዩኒቨርሲቲ የሚባለው ጉድ ባላውቀውም አይጎዳኝም። በጣም የሚጎዳው ግን ምን እንደሆነ ታውቃለህ? የላብ አደሮች ቀንና የገና ቀን ልዩነት አለማወቅ ነው። ይህን ሳያውቁ መሞት አይደለም መኖር ከባድ ነው። እውነቷን ነው። የላብ አደሮች ቀን መች ለማፍሰና ገና ለገና ነው ደም የምናፈሰው። አይ እማዬ የሁለቱን ቀን ልዩነት ደግሞ ደም በማፍሰስና ባለማፍሰስ ገለጽሽው። ግን ልዩነት አለው እንዴ? ነፍሱን ይማረውና አባታችሁ ለበዓል ቀን በጉናዱ ደግሞ በምንኖርበት ልዩ ሲሆን ያኔ ተባባሪ እማ በዚህ በበዓላት ቀን ስናከብር ምንም የሌላቸውን ስናስብና ስንደግስ ነው እንጂ ደም መንጨቱ ምንም ጥቅም እንደሌለው በቃላት ብቻ ሳይሆን በተግባር ጉዳቱ ላይ ተሽሯል። እና አሁንም እግዚአብሔር አምላክ በይቅር ባይነቱ አልተዋንም። እና ይሄ ገና በዓል ለየት የሚያደርገው ጌታችን መድኃኒታችን ኢየሱስ ክርስቶስ ከለኛ ብሎ የተወለደበት ሰውና መላእክት በአንድ ላይ የዘመሩበት እና እንዲሁም በጨለማ የሚኖሩ ሰዎች ብርሃን ያየበት በዓል ነው። እሺ ዘነጋሽ እንጂማ እናንተ ዘ በቃችሁ ልጅ እንዴ በቃ የማየ ብሩሽና ሄርች የት ነው የምትሄደው እንዴ? የማየ ደግሞ የነገሩ ዛሬ በዓሉን አስመልክቶ ልዩ ፓርቲ አዘጋጅተናል። ይህ ፓርቲ ደግሞ ከድሮ ለየት የሚያደርገው እርስ በርሳችን ስጦታ የምንሰጣጥበት ቀን ነው። በቃ ከድሮ ለየት ያለ ፓርቲ እናደርገው አስበናል። እርስ በርሳችን እናሳ ልደት የማንሆነ ነው። እርስ በርሳችን ስጦታ የምትሰጣጡ ስጦታ የሚያስፈልገው እሱ ኢየሱስ ክርስቶስ ብቻ ነው። አይናኩም ልጄ ምን አለ ብለህ ነው ለእሱ የምንሰጠው? አለኝማ ከምስጋና አንስተን ራስን እስከ መስጠት ድረስ ነው። ኦ ሰውዬ ለማንኛውም የመልስ አይወርብኝ አይቀር። ቆይ ዛሬ ቤተክርስቲያን እየመሄደው ነኝ እና ታዲያ አንተ ነው ጀመረ ለዘመናት ስመኘ የነበረ ነገር ለማን ነው ሙክቶች በደሙ ለገዛን እስከ ሞት ድረስ ለወደደን ለእሱ ለኢየሱስ ክርስቶስ ነው። በእውነት ናሆሜ ስጦታ በአምሳ ብር የማይገዛ ስጦታ ከስጦታዎች ይሄዳል። ስጦታው አመሰግናለሁ። እኔ ግን መልስ አይወርብኝ አይቀርም። እንዲያለመድ ደግሞ አይመቸኝም። ለማንኛውም ምን ጋባን ብር ሰሸፍልሽ ይሄ ነው የሆነበት ምክንያት አትመስልም። ተበለውኝ አረበናት እንደስናቶ ስንት ዓመት ቤተክርስቲያን ስመላለስ አንተን ወንድሜ ወደ ቤት መንገድ ለመውሰድ እቅድ ቢሆንም እስካሁን አልተሳካልኝ ነበር። ዛሬ ግን ወደዚህ ወደ እሳት ባህር እንድትሄድብኝ አልፈልግም። ምን ማለት ነው የሚለውማ ዛሬ የምትሄድበት ቦታ ዳጅ ላስመለስበት በልደት ቀን የክርስቶስ ስጦታ ሆነልኝ የሚለው እንደዛ ነው ቤት። አዎ እችን የልደት ቀን ስንት ነቢያት ለማየት ወደው ነበር ግን አላዩአትም። ስለዚህ አንተም በህይወት እስካለ እችን ቀን ሳታያት እንዳታልፍ። ዛሬ ነውና ቀን እያት ነው የሚለው እንደዛ ነው አይደል ናሆሜ? አይ እኔ ግን ልላቀና ነው አሁን እንደሳቶ እንዴት ትቷል አንተ ዳንስ አይሽነ ወንት ጋር ሲሉ ባሰራቱ ደስ ብሎኝ እኮ ነው። አነስ የቁጣል መጋት አስደስቶኝ እኮ ነው ልጄ። አንተ እኮ ጥሩ ልጅ ነህ። በጓደኞች አጉል ምክር ተስበህ እንጂ ልጄማ ጥሩ ነህ። አዎ ባለንጀራ መልካሙን አመል ያጠፋዋል አይደል የሚለው። በቃችሁ እናንተ ሰዎች እኔ ራሴ የምሰራውን ጠቅቄ ማቁሰው ብታውቅማ የእግዚአብሔር ጥሪ ላይ ሲጣን ጥሪ የተለየ ነበር። አንተ ሰው ከዚህ በኋላ የሚመቀም ተራ እንዴት ነው ወንድሜ አንተ ወደ እሳት ባህር ስትገባ እንዴት ዝም ብለህ ዛሬ እንኳን እስቲ አምላክህን ጥሪ ቸል አትበል። ግዱ እስኪ ዛሬ ዝም ብለህ ሂድ። እግዚአብሔር እኮ ሰውን የሚጠራበት የተለያየ ምክንያት አለው። ከዚያማ እግዚአብሔር በቤቱ ያጸናሃል። እንደ ወንድምህ ታገለግላለህ። አሁን ማመንታት አያስፈልግም። እንሂድ። አይ አሳባችሁን ብቀበለው እኔ ግን ዛሬ መሄድ አልችልም። እንዴ ምን መሰለሽ መቤት እኔ በጣም ብዙ ኃጢአት ያለብኝ ሰው ነኝ። ከናጢያቴ ደግሞ ቤተክርስቲያን መሄድ አልፈልግም። ባይሆን ሌላ ቀን ጸበል ተጠምቄ በቃ እንደዛ ነገር በቃ እንደዛው እሄዳለሁ። ዛሬ ግን ይቅርብ። ክንዱ የአንተ ቀን ዛሬ ናት። አምላካችን እኮ ያለው እናንተ ሸክማችሁ የከበዳችሁ ወደ እኔ ነው እንጂ አለ። እናንተ ንጹሐን የሆናችሁ ወደ እኔ አላለም ኑ አላለም። ስለዚህ ከነ ሸክማችን ሂደን ሸክማችንን አራግፈን እንመለሳለን እና በቃ ልሂድ ማለት ነው። አዎ ወንድሜ እሱ በቃ ይቅርታ ናቀፈኝ። ስንት ተመስገን ደግሞ ብር ችግር የለም ተጠቀሙ። ይሻላል። እሺ ገና ባልደረስ እና የገና ባል ዛሬ ታውቁት። የገና ባል ግን ደስ ይላል። በሉ ሁላችንም ስጦታችን ይዘን ወደ ማደሪያው እንሂድ። እሺ እኔ የሚቀረውን በኋላ አዘጋጀዋለሁ፣ አጸዳዋለሁ። ከዚያ በፊት ግን እኔና ክንዱ ከጓደኞቻችን ጋር የገና ጨዋታ ስለምንጫወት እናንተ ጋር ቤተክርስቲያን ተዘጋጁ፣ መርሃ ግብር እንገናኛለን። በሉ በቃ ደህና ቻው።
እኔ የምላችሁ ግን ተጋጣሚዎቻችን እስከሚመጡ ትንሽ ልምምድ ብናደርግ የተሻለ ይመስለናል። አዎ ልምምድ ባደረጉማ ጥሩ ነው። እሺ እንጫወት። እኔ የምላችሁ ግን የኛ ቡድን ሁሉም መጥቷል፣ ግን ተጋጣሚዎቻችን እስካሁን ለምን ያልመጡት? ፈርተው ሆነ እንጂ እንዳናሸንፋቸው። አይ አይመስለኝም። አሁን ፈርቶ ሊቀር። እኔ ግን ፈርተው ነው የሚመስለኝ። ኧረ እንዲያውም ያው መጡ ናቸው። ስቃት እኮ ነው። አመቼ ጀምሮ ነው አሁን ነው ድል ብሎ ከእኔ ስጫወት የምታውቀው። አምላክ ቀዳማዊ ይወዳል እያሉ ሰላምታ እንዴት ናችሁ? እንዴት ናችሁ? ዝግጅት እንዴት ነው? ቢሆንም አይሳካላችሁ። ጀምራ እንደዚህ እንዳማረብህ እንደገና ደግሞ የቀደመውን ለማስታወስ መሰባሰባች የአባቶቻችን ጨዋታ ለምን አንጨዋት እኮ? ምን ጨዋታ ነው? ተናገራ። እንካ ሰላምታ ነው። እኔ እስማማለሁ። ቆይ ዛሬ መቼም የገና በዓል ስለሆነ ስለ ገና በዓሉ ስለ ልደቱ ብንጫወት ምን ይመስላችኋል? ማለት ሀሳብ መሆኑ ነው። ታዲያ ስለ ደስተውና ስለ ሀሴቱ በኋላ እንጫወታለን። አሁን በለካ እጃችሁ እናንተ ብጀምር ጥሩ ይመስላችሁ? እንግዲያማ በሉ ተቀበሉ። እንኩ ሰላምታ በልደት ኧረ አንተው በዚሁ በዛሬው ልጅ ምን አለ በልጅ አዳም በስቃይ ጦርነት ሳለ በባርነት በዲያብሎስ ጭፍራ ታስሮ ለዘመናት ከእሳት ተጥሎ ከሲኦል ተድኖ በዘመነ ፍዳ ሰው ሁሉ ተቃጥሎ ጌታም ይህን አይቶ ቃልም አስቀመጠ። በአማናዊ ሕግ እናት የሆነችን ድንግልን መረጠ። 5500 ዘመን ሂሳብ ተቀመረ። ጌታችን ሲወለድ ደስታ ፌስታ ሆነ። ልደት ተበሰረ ነው። ይሄ ነው ጨዋታ። ልደቱ ሰመረ። ደግላለሁ ዳኛ። ዛሬማ ሁሉ ነገር የሰመረበት ልደት እኮ ነው። ሁሉም የአዳም ልጆች ከባርነት ነፃ ያወጣበት ማለፊያ ነገር ነው የተናገረውበት። በሉ ተቀበሉ። እንኩ ሰላምታ በገና በለው በዚህ በዛሬ ገና ምን አለ በገና አንተ ቃሉ ሁለት መንታ ትርጉሙም እንደዛው ሲጠብቅ ማማሩ ሲላላ ፈዛዛው ሲላላ ገና ተስፋ ምኞት ሲጠብቅ ጣፋጭ ነው። ገና ውልደት ልደት ከገና ግዙ አፈነገጠና ገና አማረበት። በድንግል ማርያም ልጅ በኢየሱስ ክርስቶስ ሁሉ ነፍስ ዳነበት እና ገና ይበልጣል ከገና ነው የምለው። እንዴት ገለጸው? ይሄማ የባለ ቅኔዎች እንዳ ሰላምታ አይደል? አንተው ዘለፈው እኮ በሉ ትከተሉ በሉ ተቀበሉ። እንኩ ሰላምታ በሉ እኮ በዚህ ደግሞ ምን ልትል ነው? እሺ ምን አለ በሉ ሩቅ ምሳሌ ነው የክፉ ምልክት በተዋህዶ ትምህርት ዱላው ደግሞ ወንጌል ለኛ አስተምሮት መጫወቻ ሜዳው የዓለም ተምሳሌት የግብፅ ነጸብራቅ እኛ ደግሞ ጀግና የጌታ ልብ ያለን ከፍጥረታት መቶ ዲያብሎስ ሩሩን በዱላ ስንለው ወንጌሉን ተግብረን ስንቀጠቅጠው ይርቃል ከኛ ጋር ያለ አንዳች ማመንታት
በወልደቱ ዱላ በልደቱ ዱላ ወጣን ተመረጥን። ወዳጄ እኔ ማስቶልቆጭ ማሰላም በለኝ። እውነት አመሰግናለሁ እንደዚህ ያለ ታላቅ ሚስጥር ስላስተማርከኝ። እውነት ለመናገር እንደዚህ ያለ ትርጓሜ ይኖረዋል ብዬ በፍጹም አስቤ አላውቅም። እንዴት ደስ የሚለው ሲቀጥሉ ደግሞ እንዴ የእናንተ ተረጎ ነው እንዴ አንተ ከደስታ ብዛት የተነሳ እኮ ረሳሁት። በሉ ተቀበሉ እንኩ ሰላምታ በፈጣሪ ጌታ በሰባ ሰገድ ኧረ ደግሞ ምን ልትል ነው? ምን አለ በሰባ ሰገድ የምስራቅ ጠቢባን የምስጋና ጌቶች በኮከብ ተመርተው ለጌታቸው ልደት መስዋዕት አቅራቢዎች ወርቅ ዕጣን ከርቤውን እንደየማረጉ ወርቁን ለንግስናው ዕጣን ለክህነቱ ከርቤውን ለሞቱ አመስጥረው ይዘው አምላክ ሆኖ ሳለ ሰው ሆኖ መምጣቱን ለአዳም ለገባለት ቃሉን መፈጸሙን እናም ይህን ታላቅ ምስጢር ይህን ታላቅ ዜና አኑረው ወዳጄ ባስተዋይ ልቦና እነዛ ጠቢባን በልደቱ ብስራት እጅግ ተደስተው አምላክ ፊት ሲቀርቡ አምሃውን ይዘው ሀገርን አቋርጠው መስዋዕት ሲያቀርቡ እኛስ ምንድነው ዝምታው? ምንድነው ሐሳቡ? በጌታ ልደት ቀን ስጦታን ይዛችሁ ቤተ መቅደስ ነው የምላችኋል። ግሩም ስጦታ ይዛችሁ ቤተ መቅደስ ግባ። በእውነቱ ደስ የሚል አገላለጽ ነው። ራሳችን እንድንመረምር እንድንጠይቅ የሚያደርግ ግሩም አገላለጽ። በአራት አካባቢ ወዳጄ እንዴ የተናገርከው ነገር እውነት ስለሆነ እኮ ነው ወዳጄ። በእኔ ልብ ንስሐውን ተቀበሉ። እንኩ ሰላምታ ፈጣሪ ጌታ በዳግም መወለድ ደግሞ ምን ልትል ነው? እሺ ምን አለ በዳግም መወለድ ወዳጄ ስማናቸው። በዚህ ታላቅ ዕለት በዓሉን ስናከብር መመለስ ይገባል፣ ማስታወስ ይገባል፣ ወደ እግዚአብሔር መወለድ ይገባል። ዳግም ለዘላለም ከኃጢአት ርቆ በጽድቅ ሕይወት ዓለም ዝሙትና ስቃር ሰው መግደሉን ትቶ ሐሜቱ ስርቆቱ ሁሉንም ረስቶ መወለድ ይገባል። ዳግም በንስሐ መወለድ ይገባል። በስጋ ወደሙ ዳግም ለፍስሐ በላይኛው መዝገብ ብልም በማይበላው ሌባም በማይሰርቀው ጽድቅ ስራ ሰርተ ስም ግን አስመዝገበው ነው የሚል። ይሄ ነው እንካ ሰላምታ፣ ይሄ ነው ጨዋታ፣ እንደዚህ ነው ቅኔ። መጽሐፉም እንደሚለው ከመልካም ጋር የዋለ መልካም ከክፉ ጋር የዋለ እንደዛው ነውና በእውነቱ እስከ ዛሬ እንደዚህ ብንጫወት ራሳችንን በደንብ እናውቅ ነበር። አሁን ለማንኛውም አንድ ነገር ልበልና እናጠቃ አይመስላችሁ? እስቲ በል እንግዲያስ በደንብ አሳርግልን። በሉ ተቀበሉ እንኩ ሰላምታ በልልታ ምስጉን ነው ክቡር ነው ምስጋና ይድረሰው። እልልታ የሚያወቀ የተባረከ ነው። በቅዱሱ ቃል ላይ እንደተቀመጠው ይኸው እልል ልበል ይኸው ላመስግነው የሁሉን አለቃ ጌታችን ተወልዷል መድኃኒት ተወልዷል ሲቃችን አበቃ። እልል ከማርያም ጋር እልል ከመላእክቱ እልል ከዮሴፍ እልል ከእናቱ ጌታችን ተወልዷል እኛንም መስሎናል። አማኑኤል ጌታ ከኛ ተዋህዷል። ፈጣሪ ነውና ዘላለም ይነግሳል። አሜን። አሁን እየዘመርን እያመሰገን ወደ ቤተ ክርስቲያን እውነት ወንድሜ እዚያ ቤተክርስቲያን መራግም ስለተዘጋጀ ዶር እየዘመርን ኑን በቃ እንሂድ በቃሽ። ይኸው ተወለደ የዓለም መድኃኒት የዓለም መድኃኒት Yeah.
የመሲሁን መምጣት ነቢያት ተናግረው በትንቢት መነጽር ሁሉን ተመልክተው ልደቱን ለማየት ቃል ሥጋ ሲሆን ከድንግል ተወልዶ ሁሉን የሚያድን ይጠብቁ ነበር ያችን ቅድስት ዕለት በተስፋ ተሞልተው በጸሎት ጸንተው ብስራቱን ለማየት። አዎን በግብፅ በረሃ ንዳድ መሻገሩን በሄሮድስ መሸሽ መከራ ማየቱን ኃጢአትን ሊያጠፋ ደግሞ መጠመቁን ለአዳምና ዘሩ መስቀል መሸከሙን ምድረ ቀራንዮ ምድረ ጎለጎታ በዛ መሰቀሉ ዳግም ትንሣኤውን እርገቱን ለማየት ነቢያት በጉጉት ሆነው በጸሎት በትንቢት ተናግረው በትንቢት መስክረው በአንድ ልብ አስበው በአንድ ሀሳብ መክረው አላቆምም ገና ለአዳም የተሰጠው ያ የተስፋ ቃል ከልጅ ልጅ ተወልጄ አድናለሁ የሚል የሚያረጋጋ ድምፅ ከእግዚአብሔር ልውል ኃጢአትን ፈንቅሎ ከሲኦል የሚጥል ይጠባበቁታል ያን የተስፋ ቃል። በመላእክቱ ግርማ የደስታ ብርሃን የሚያስጨንቅ ነበር እጅግ የሚያስፈራ ከሰማይ ዝቅ አለ ከሰማይ ዝቅ አለ ምሕረትን ዘመረ ሃሌሉያ እያለ ሃሌሉያ እያለ ድንግል በድንግልና ጸነሰች እንደሚል ወንጌሉ ቅዱሱ መልአክም በሚያጽናና ቃሉ ጌታን እንደምትወልድ ሁሉን መመስከሩ በሐሴት መንገሩ ነቢየ ኤርምያስም ትንቢቱን አጽንቶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ጌታን እንደምትወልድ በትንቢት መነጽር አይቶ ተመልክቶ በዓይነ ስጋ ማየት መመልከት ቢሻው ጊዜው ስላልሆነ የትንቢት ፍጻሜው ማየት ግን አልቻለም። እንግዲህ ፈጣሪ የማያደርገውን ፍጹም አይናገር የገባውን ቃል አንዳችም ማያስቀር እያሉ በተስፋ በጾም ጸሎት ነው በሚሆነው ሁሉ እርሱን አመስግነው ሲኖሩ 5500 ዘመን ደረሰ ቀመሩ። ቃል ከአብ ያለ ድካም ወጣ ያ የተስፋ ቃል ለአዳም ዳግም ውልደት ደረሰለት ዕጣ ከድንግል ማርያም ያለ ሕማም ተወለደ በእውነተኛ ብርሃን ፈሳሽ ተሰደደ። መሮ
ክርስቶስ ተወልዷል ዓለም ሁሉ ይስማ። ሰምተው ዕለታቱ ሁሉም ተደሰቱ። ጌታችን ሲወለድ ደረሰ ሰዓቱ። ምድርም አፏን ከፍታ በዛ በሌሊቱ በሚማርክ ዜማ አዕዋፍ እንስሳቱ ምስጋና አቀረቡ ሰገዱ በፊቱ። እረኞች በደስታ እጅግ ፈነደቁ። ለተወለደውም ለሰራዊት ጌታ ሊሰግዱ ወደቁ። የሩቅ ምስራቅ ሰዎች ሰብአ ሰገል ሰምተው ሕፃኑ ካለበት በኮከብ ተመርተው ሊሰግዱለት መጡ እጅ መንሻ ይዘው። ለንጉሥነቱ አመጡለት ወርቁን ለአምላክነቱ አቀረቡ ዕጣን። መድኃኒት ነውና ገለጡት ትንቢቱን እነሆ አየነው መሥዋዕት ከርቤውን። ሁሉንም በተራ ሰግደው አቀረቡ በደስታ በሐሴት ሀገራቸው ገቡ። የነቢያት ትንቢት ፍጻሜ አግኝቶ ስብሐት ለእግዚአብሔር እያሉ ዘመሩ። መከራውን ሁሉ በፍቅር ተሻገሩ። መከራውን ሁሉ በፍቅር ተሻገሩ። ጌታን ተሳደሩ ከናቱ ጋር ሆኖ ከድርግም አገኙ የሌላቱ ዜና እረኞች አወሩ በልዩ ምስጋና አምላክን ሲያከብሩ እናማ አባቴ በተወለድክበት በልዩ ልደትህ ከሰማያት ወርደህ በተናቀው ቦታ ግርግም መተኛትህ ከቤትህ ርቄ እኔ አንዱ ልጅህ 99ኙን በጎችን ፍለጋ ከሰማያት ወርደህ እኔም መፈለግህ ብቻ ይህን ሁሉ አምላክ ለእኔ ብለህ እኔ ግን ጠፋሁኝ በኃጢአት ተዋጥኩ ያለ መንግሥት አምሮቱን መረጥኩ። እናማ አባቴ ቃልክን እንድሰማ ልቦናዬን ክፈት ልግባ ከጻድቃን አንድነት ከቅዱሳን ኅብረት በድንግዝግዝ ሕይወት እንዲሁ እየኖርኩኝ ምግባሬ ተራቁቶ በቀቢጸ ተስፋ እየው ተማረኩ። እናማ አባቴ ይቅር እንድትለኝ እለምንሃለሁ። የእንባዬን አምሃ በዓይኖቼ አምቄ ፊትህ ወድቄአለሁ። የእንባዬን አምሃ በዓይኖቼ አምቄ ፊትህ ወድቄአለሁ። ለምድር ሁሉም ይሆን ደስታ በዳናው ሊገለጥ በሰማይ ተወለደ ጌታ ከእናቱ ጋር በድል ወለዱ እርሱ ነው ለሰዎች የድነት ምክንያት
ፍጥረትን በመረ ሀገሩ አይዛለ ሀገሩ አይዛለ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር ይቆየን።